የዴቭ እናት አደይን ታረቀቻት። ያሰበችው ነገር እንግዲህ እንዳለ ሁላችንም እናውቃለን ማለት ነው። አውቃ እንግዲህ ታረቀቻት ማለት ነው። ምክንያቱም ስራዋን በድብቅ ልትሰራ እሱም ደግሞ የተሳካላት ይሁን አይሳካላት ሰውየው አውቆ የአጭበረበራት ነው። አባ ደቅድቄ ነው አባ ማነትስ የሚባል ሰውዬ እንግዲህ እየተጫወተባት ይገኛል ማለት ነው። እናም የሆነ ነገር ሰጥቷት እንግዲህ ውሃ ውስጥ ጨምራ ሰጥተዋለች ለዴቭ። አደይን የሚያስጠላ ይመስለኛል እንደዛ ነገር እና አቤት ግን እንደው የአማት ቀናተኛ አይጣል ነው በእውነት። ለራሷም ጠጥተዋለች ማለት ነው። እናም ተቅለስልሳ መታ እግሯ ላይ ድፍት ብላ እንግዲህ ይቅር በይኝ አለች። ግን እኮ ማስመሰል እንደሆነ ፊቷ ላይ ይታወቅባታል። ምስኪን አደይ አደይ እንደው አረ እንደው በተገላገለች ይሻላል። አሁን በደስታ እንድትጋቡ ፈልጋለሁ። በቃ ሁሉም ነገር በቃ እኔም ከህመሜ ድኛለሁ። ከዚህ በኋላ ተንኮል ምንም ነገር አልሰራም። ፈጣሪ ደግሞ የልቤን አይቶ ምሮኛል። ምክንያቱም እኔ ክፉ ሰው አይደለሁም ማለት እኔ ክፉ ሰው ስላልሆንኩኝ ክፉ ስለማልሰራ ፈጣሪ ምሮኛል። ስለዚህ ዴብዬ አሁን በደስታ መጋባት ትችላላችሁ። እውነትሽን ነው ማሚዬ? አዎ እውነቴን ነው የኔ ልጅ። ምክንያቱም ክፋትና ተንኮል ምንም እንዳያመጣ አይቼዋለሁ። ስለዚህ የኔ ልጅ ተጋብታችሁ የእናንተን ደስታ ማየት እፈልጋለሁ አለችው። እሱም በደስታ ታዲያ እረ እሺ ማሚዬ፣ እኔ ጥያቄ የሆነብኝ አንቺ ነገር ነው። በአንድ ጊዜ እንዴት እንደዚህ ልትቀየሪ እንደቻልሽ? አይ እሱን አትጠይቀኝ፣ ብቻ እናንተ አሁን ተጋብታችሁ የእናንተን ደስታ ማየት ነው የምፈልገው ልጄ አለች። ከዛ በኋላ እሱም እሺ አላት። ብቻ በጣም ደስ ብሎታል። ምክንያቱም ደግሞ ደስ ያለው እንግዲህ ያው እሷን ማግባት እንደማይችል ነው ደጋግማ እየነገረችው የነበረው። እቺ ለዘራችን ማትመጥን ለክብራችን ማትመጥን እያለች ሁሌ ስጨቀጭቀው ነበር አይደል? ታዲያ ዛሬ ምን ተገኘ በአቋራጭ? አደይ ግን ተጠርጣሪ ነው። ትጠራጠራለች። በጣም ጎበዝ ናት ጥርጣሬ ላይ ማለት ነው። በህልሜ ነው እቺ ሴትዮ ደግሞ ምን አስባ ይሆን እያለች ነበረና እንግዲህ አብረን የምናየው ይሆናል። ጠጥቶታል ውሃ የሰጠችውን ውሃ እንግዲህ። እናም ሩታ ደግሞ እንግዲህ በህልሟ ዶክተር አልፈልግሽም፣ ምንም አይነት የፍቅር ግንኙነትም ሆነ የፍቅር ጥያቄ አላቀረብኩልሽም፣ እኔ ለአንቺ የፍቅር ስሜት የለኝም ሲላት እንግዲህ ሩታ በህልሟ እየዘለለች ነበር ማለት ነው። እና እንግዲህ ከባድ ነው። በነገራችን ላይ አደይና ዴቭ የሚጋቡ ይመስላችኋል? ከኋላቸው እኮ እነ ለልዬ እንኳን ተጋቡ። የምሬን ነው። ለልዬ እንግዲህ አርግዛም ልጇም እንትን ብሎባታል። ግን የነ ዴቭ ግን ያስቀኛል። ዴቭ አንዳንዴ ሳየው ራሱ ዝም ብሎ ነገር ነው የምር። አደይም ዝም ብላ እንግዲህ የኔ ቆንጆ ስለሚላት ብቻ እድሜዋን ከሱ ጋር እየፈጀች ትገኛለች ማለት ነው። እና ወይ ያልተጋቡ ወይ ያልተግባቡ ግራ አጋቡን እኛን ማለት ነው። ዞሮ ከዚህ በኋላ እንግዲህ የሚመጣውን ነገር ደግሞ አብረን የምናየው ይሆናል። እውነት ይሄ መድኃኒት ይሰራል ወይ ነው? ሰውየው ያያችሁት ሰው ነው ያደቅድቅ የሚባል ሹክሹካ ነው ማንትስ የዛች የሰላም ወንድም እኮ ነው። መጋረጃ ውስጥ ቁጭ ብሎ እያሾፈባት አብረውት ያሉት ግብረ አበሮቹ እንኳን ሲስቁ ቡና የምታፈላውና ያኛው ጓደኛው ሲስቁ ነበር ማለት ነውና ጌታ ሆይ ታዲያችሁ የዴቭ እናት ተደብቃ ለሊት ስትወጣ ለመለኛው ብር ሰጥታው ለአንድ ሰው ትንፍሽ እንዳትል አለያ አንተን አጋልጥሃለሁ ስላለችው፣ እረ እኔ ብር ካየው ምንም አደርግልሻለሁ፣ ስለዚህ እሺ አላት። እሷም ለሊት እንግዲህ ከሱ ጋር ስታወራ ማሚ በመስኮት አይታታለች። ወጥታ ስትሄድም ማሚ አየቻት። እንዴ አልሚ ከኔና ከልጆቿ ተደብቃ የት ነው የምትሄደው በዚህ ሰዓት? ቆይ እንዴት መለኛውስ በሩን እንዴት ሊከፍትላት ቻለ? እያለች ማሚ በጥያቄ እራሷን እያፋጠጠች ነበር ማለት ነውና ከዛ ማሚ ልብሷን ቀያየረችና ወደ ደረጃ ወርዳ ስም አንተ ቆይ ምንድን ነው ነገሩ? እትዬ ምንድን ነው? አልሚ የት ነው የምትሄደው? ኧረ እኔ አላውቅም እትዬ ተቆጣችኝ። የት ነው የምትሄዱት በዚህ ሰዓት ስላት አንተ ምን ይመለከተሃል ብላ ገፍትራ ጥላኝ ሄደች። እና አላውቅም የት እንደምትሄድ አንተ ያገባሃል ጥያቄ መጠይቀኝ ብላ ጮኸችብኝ። እኔ የት እንደምትሄድ አላውቅም። እውነት እምላለሁ
ምንም የማውቀው ነገር የለም አለመለኛው። ወይ ጉድ! አልሚ ምን ውስጥ ገብታ ይሆን? ይሄ ቤት ገና የማያመጣብኝ መዘዝ የለም አለች። ሌላኛው እንግዲህ ሩታዬ እንደዚህ አምሮባት ወደ ዶክተር እየሄደች ነበር ማለት ነው። እንግዲህ ህልሟ እውን ይሆን አላቅም። ዶክተር እውነት ወዷታል ወይ? ዶክተር እስከዛሬ እሷ ነች የምትወደው ነበረ ሩታ፣ የምታፈቅረውም እሷ ነበረች። እሱ ግን አሁን ላይ እየኮራ ነው። ግን ባለፈው ደግሞ የፍቅር ጥያቄ አቅርቦላታል ማለት ነው። ዞሮ እንግዲህ ምን እንደሚላት ቀጣይ አብረን የምናየው ይሆናል። ታዲያ አደይ አሁን ያለችበት ነገር ምን ይመስላችኋል? አደይ እንግዲህ ደስ ብሏታል። አምላኬ ሆይ ለዚች ቀን ነበር እንደዛ ስጨነቅ የነበርኩት አለ አደይ። እድል ሆይ እሱ እየተጫወተብሽ ነው፣ አንቺ አታሽጊ። እናቲቱ ጭራሽ ከሱ ልትለየው፣ አንቺን እስከ ወዲያኛው ይጠላሻል ብዬ ከዛ በኋላ ለክብራችን የምትመጠነውን ሴት እድረዋለሁ እያለ ነበር ማለት ነውና እንግዲህ ከዚህ በኋላ የሚፈጠረውን አብረን የምናየው ይሆናል። ሲቀጥል ደግሞ ነገር ሁሉ ይከሽባታል። እሷ ገንዘብ አለኝ ብላ ዝም ብላ ገንዘቧን ዘርታ እንግዲህ የውሸት መድኃኒት ሰጣት ማለት ነው። ውሃ በብልቃጥ አድርጎ ሰጣት። ይፈጣሪ ያለ ለክፋት ይሄ ሁሉ መንገድ መጓዝ ግን አይገርምም? በእውነት የሰው ልጅ ቢዋደዱ ምን ችግር አለው? እቺ ደሃ የደሃ ልጅ ዘረቢ ሶፍ ዘራሽ እያለች እንግዲህ እየተናገረች ነበር ማለት ነው። ግን ያ ተገቢ ነው ብላችሁ ታስባላችሁ? ምን ማለት ነው ሰው መናቅ? በመሰረቱ የሰው ልጅ አይናቅም። ድህነት ደግሞ ቁምጥና አይደለም፣ ይላቀቃል። የመሬን ነው። መስራት ድህነትን ያጠፋል። ግን ድሃ ሰው ፈልጎ አይደለም ድሃ የሆነው፣ ፈልጎም አይደለም ሀብታም የሚሆነው አይደለ? ስለለፋ ስለሰራ ፈጣሪ ስለተጨመረበት ነው። ግን ወይዘሮ አልሚ እንግዲህ ስድባ ሁሉ ይሄ ነው ማለት ነው። ደሃ የደሃ ልጅ ደግሞ የማንም እርምጥምጥ ዘራቢት ልጅ ሊያገባ እኔ አልሚ በህይወት እያለሁ መቼም አላደርገውም። አዎ መቼም አላደርገውም እያለች እንግዲህ ብቻዋን ስታወራ ነበር ማለት ነው ወይዘሮ አልማዝ። ግን ደግሞ እነኚህ ሁለቱ ከተስማሙ ከተዋደዱ ማንም ምንም የሚያገባው ነገር የለም። ቤተሰብ ቢሆን ጣልቃ መግባት የለም ማለት ነው በሁለታቸው ማለት። ግን ቤተሰብ በልጆቻቸው መሀል ሶስተኛ ሆነው ከገቡ እነኛ ልጆች መቼም ላይስማሙ ነው መቼም። ስለዚህ ከእንደዚህ አይነት ነገር ብትቆጠብ ጥሩ ነው ብዬ አስባለሁኝ። አላቅም ግን ደግሞ ከዚህ በኋላ ምን የሚመጣ ይመስላችኋል? ዴቭ አሁን አደይን ይጠላታል ወይ? መድኃኒቱስ ምንድን ነው እሱ? ጌታ ሆ ያለ። ለማንኛውም እንግዲህ አብረን የምናየው ይሆናል ማለት ነው ከዚህ በኋላ። አደይም እንግዲህ ዴብዬ ከጠላት ጉድፈላ። አሁንስ ወዷት ምን አደረገላት? ያው የኔ ቆንጆ እያለ ብቻ እኔና አንቺ ስንጋባ ታየኝ እኮ እያለ አይዴ። ለማንኛውም እናቱ እንግዲህ ፎግራቸዋለች፣ ሁለቱንም ሰራችላቸው። ይቅርታ በመሀላቸው ገብቼ አንቺ ለልጄ ለክብረ አትመጠኝም ያልኩሽን ሁሉ እርሹ፣ እባክሽ ይቅርታ አድርጊልኝ። አረ እኔ ብናት ችግር የለውም። እርሶ ምን አደረጉ? ማንኛውም እናት እኮ ለልጇ የምትመኘው ምኞት የተማኘሽው። እኔ ደግሞ አልከፋኝም አንቺ ስለሰደብሽኝ አለቻት። እውነትሽን ነው አደይ? አዎ ማሚ ምንም አልከፋኝም አታስቢ። እዛ እንግዲህ ባልየው በጣም ነበረ እንትን ያለው ማለት ነው። እናም አደይ እንግዲህ ክችን ናት ሴትይቱ። ለራሷም ጠጣች ለሱም ሰጠችው ማለት ነው መድኃኒቱን። ያ መድኃኒት የሚሰራ አይደለም ሲጀመር። አባ ደግድቄ ዝም ብሎ ነው የስሙ ስያሜ። ጉድ እኮ ነው እናንተ። የአባ ደግድቅ አሉት። ለማንኛውም እነሱ እየተጫወቱባት ነው። እሷም ገንዘቧን ትዘራለች። ሀብታም ነኝ ብላ ገንዘቧን ዝም ብላ እንግዲህ ጮቤ ረገጠችው ማለት ነው። ለማንኛውም አደይና ዴቭ ይለያያሉ አይለያዩም የሚሉት እሱ ማንም እንትን አይለውም። ግን በዚህ ደረጃ ክፋትን እና ተንኮልን እኔ እንጃ ማስተናገድ ይከብዳል።
እንደ እውነቱ ከሆነ ዞሮ ፈጣሪ ልብ ይስጥሽ፣ ምንም አይባልም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው?